13 ዓመት ያለኝ ትምህርት ሰንበት ጀመርኩኝ እሺ እና ከዛ ሲጀምር ምንም አላውቅም ነበር በሰዎች ተገፋፍቼ ነው ትምህርት ሰንበት የጀመርኩትኝ ከዛ ክርስቲያን ሲሄድ እኔን መዝሙር ያስተማረኝና አስተማሪ አየኝና ከዛ ቤት ነይ ከሚስቴ ጋር ላስተዋውቅሽ ምናምን ብለው ሲነግረኝ እኔ ደግሞ እሺ ብዬ ገር ነበርኩኝ ደግሞ በስደት ነው ኤርትራዊ ነኝ በማስከር እንደምታውቀው ማስከር ነበርኩኝና እዛ ነው የተማርኩትኝና እሺ ቤቱን አምኜ ወደ ቤቱ ሄዳለሁ ከሚስቱ ከቤተሰቦቹ መጫወት ምናምን ጀመርኩኝ ምንም አላውቅም ነበር እሱ ግን ከዛ በኋላ ከተወሰነ ወራቶች በኋላ በጨለማ እንገናኛለኝና ምን ፈልጎ ነው ደግሞ ስለመምሬ ስለሆነ በጣም ፈራው ነበር አከብረው ነበር እና ምን ፈልጎ ይሆን ምናምን ብዬ አገኘኝና መሳም መነካካት ምናምን ጀመረ እንዴ አው ከዛ በኋላ ችግር ገጠመብኝ እስካሁን ድረስ ያለውትን ግለወሲብ ጀመርኩኝ ይቅርታ ስለማውራው ነገር ግለወሲብ ጀመርኩኝ ኢቭን ቅዱስ ቁርባን የወሰድኩኝ ማለት ነው ወንዶች ያስጠሉኛል ትዳር ምናምን ማሰብ አልችልም ስለዚህና ደንግጄ ነው የነበርኩትኝ ከዛ ከነበርኩበት ሀገር ተነስቼ ውጭ ሀገር ሄድኩኝ በስፖንሰር ማለት ነው በቤተሰቦቼ እና እዛ ውጭ ሀገር ስመጣ እስካሁን ድረስ ቤተክርስቲያን ይሄዳለሁ እህቶችና ቤተሰቦቼ ያፈነገጠ የሚያውቁት ያፈነገጠ አካሄድ ምናምን የለኝም ግን ውስጤን የነማቀው በጣም የተጎዳው ብዙ ችግር ያለፍኩኝ ነኝ እና ቅዱስ ቁርባን ጀምሬ መንፈሳዊ ህይወት ይሄዳለሁ ብዬ እመክራለሁ ነገር ግን ቄሶች ዲያቆናቶች ምናምን ዛል ያላካሄዳቸውን ሳይ ይሄ እነዚህ ሰዎች ደግሞ ዝም ብለው ናቸው ምናምን ብዬ በቃ ትቤት ነው እንደ ትቤት ምክንያቱም በትምህርት ሰንበት ተመሪያለሁ ብዬ ስለማስብ ዝም ብዬ ነው የምነዳው ራሴን እና እስካሁን ድረስ አሁን 22 ዓመት ይሆነኛል ግን በቃ ባንተ ትምህርት ነው እየተመለስኩትኝ ያለሁኝ ምክንያቱም የሚያስተምርኝም ትምህርት ምንም አይገባኝም ምክንያቱም ከተግባር የተያያዘ ስላልሆነ ዝም ብለው አፋቸው ስለሚለፈልፉ ከዛ የተነሳ አስጠልቶኛል ትምህርቱ ያስጠላኛል ስለመናፍስቱ ግለወሲብ ችግር ስላለኝ ደግሞ እነሱ ምናምን ስለ አሁን ለንስሐ ምናምን በየሴር ስለግለወሲብ ምናምን አባት ነፍሴ ይመክሩኛል ጥሩ ናቸው ግን የግብረ ሰዶም እኮ ነው ምንድነው እዚህ ማድረግ ያለብሽ ምናምን ስለሚሉኝ በቃ የሐሳብ ተጽዕኖ ስለሚሆንብኝ እንደውም እንደዚህ ንስሐ መግባትን ይቅርብኝ ምናምን እስከማለት ድረስ በቃ ጸሎት አላረግም ብዙ ጊዜ አሁን ወደ አንተ ብዙ አጋጥሞኛል ባይዘው ወይ ብዙ በውልቅ ባወራ ደስ ይለኛል በቤተሰብ አባቴ ካህን ነው ግን ይደንሳል ታየው ማለት ነው በጣም የሚያስቀው እናቴ እንደውም አንድ ነበር ያቀረብከው ደብተራ ግብረ ሰዶም ደብተራ ብለህ ያቀረብከው ስለናቱ የገለጠው ነው ስለናቱ ሲገልጥ በጉዞ ነበርኩኝ እያለቀስኩ ነበር የሰማሁት ምክንያቱም በእንደዛ አይነት አስተዳደግ ነው ያደግኩትኝና የእናቴን ሁኔታ የቤተሰቦቼን ሁኔታ በጣም የሚያስለቅስ ነውና በፕራይቬት ባወራ ደስ ይለኛል እኔ ደግሞ ውጭ ሀገር ሆኜ አሁን ዩኒቨርሲቲ ሄድኩ ነው ግን ምንም አይገባኝም መምህር እንደውም ያንተና የአባ ግርማ የቀሲስ ሄኖክ የአባ ሳሙኤል ነው የምሰማው ክላስ ውስጥ ሆኜ ማለት ነው ሌክቸር ውስጥ ሆኜ የእናንተ ትምህርት ነው የምሰማው መልካ ሩፋኤል ለመጸለይ ሰኔ ጎልጎታ ለመጸለይ አሁን ሞክሬያለሁ በተወሰነ ትምህርት ከናንተ ወስጃለሁኝ ግን አንድ ነገር ሳልረሳ ግለወሲብ በ2020 በዚያ በፈረንጅ ማለት ነው አቆጣጠር በጣም ተቸግሬ የነበርኩበት ጊዜ ነበርና ምንድነው አሁን እንደዚህ ቢሆንም መንፈሳዊ ሴት ነኝ ነው የምለው ነገር ግን አይደለም ምንድነው መፍትሄው ከየት ነው የማገኘው ምናምን ብዬ ዩቲዩብ ገባውና አንተን አገኘው አይነ ጥላ ምንድነው ብለ በፔጅ የመጣ አንተ ራስህ ማለት ነው እና ስሰማ አለቀስኩኝ በጣም አለቀስኩኝ እውነቱ እኮ ነው ምናምን ብዬ ሳለቅስ ደግሞ ከዛ
ከ2 ወር 5 ወር በኋላ ስሰማ ደግሞ ግለ ወሲብ የፈጸመች ሴት ወይም ወንድ ድንግል አይደለም ብለህ ስታወራ ይሄን ደግሞ ዝም ብለው ያወራል እንደ ምናምን ቢያ አንተን ትውት አረኩ። ድንግልናሽን ስለምትፈልጊው ነው። ትውት አረኩና ዝም ብለው ያወራል። እኔ ድንግል ነኝ ብዬ ሳስብ እሱ ደግሞ እንደዚህ ይላል እንደ ምናምን ቤት ትውት አረኩና ከዛ ጭራሽ የጠቋር መንፈስ እኔ አዋቂ ነኝ ማለት አደረብኝ። እና ብዙ ነገር አለ መቼም መምህርዬ በፕራይቬት ባወራ ደስ ይለኛል። ከዛ በኋላ አሁን ወደ እናንተ ተመለስኩኝ። ምክንያቱም መፍትሄ ላገኘው አልቻልኩም። የትምህርት ሃይማኖት ደግሞ እግዚአብሔር ይወደናል፣ እግዚአብሔር ያፈቅረናል፣ እኛ የእግዚአብሔር ነን ማለት ስልችት ብለኛል ብታቅ። ምክንያቱም በቃ የሚያስተምረኝን መምህር ፈለኩኝ፣ የመናፍስት አሰራር የሚያስተምረኝን መምህር ፈለኩኝና ወደ አንተ ተመለስኩኝ። አሁን ከእናንተ ጠብቄ ነው ያለሁትኝ። ጎበዝ። እኔ ግን አሁን ልጠይቅሽ የምፈልገው ትምህርታችን ጠቅሞሻል፣ ግለ ወሲብ በተወሰነ መልኩ እንኳን እውቀቱ ኖሮሽ ከዚህ ነገር ለመገላገል የወሰድሽው እርምጃ ካለ እንደገናም ለውጥ ካየሽበት እሱን ንገሪና ከዛ ወደ ራሴ ማብራሪያ እገባለሁ። አረ እሺ ችግር የለውም። እና ስግደት ምናምን ስለ ግለ ወሲብ ስታስተምር ስግደት አብዙ፣ ጸሎት አብዙ፣ ሰኔ ጎልጎታ ምናምን ስትል ይህ ስግደት ይላል እንዴ ስግደው ካረቅም ትምህርት ሰንበት ያለው ምንድነው ስግደት ይላል እንዴ ቅዱስ ቁርባን እየወሰድኩ ምናምን ብዬ 41 ብቻ የሰገድኩኝ ጭራሽ 41ም ትውት አርጌ ጸሎት ደግሞ ሰኔ ጎልጎታው ሳይ በጣም ረጅም ነው እንዴ ሰኔ ጎልጎታ ይላል እንዴ ይሄን ጤና ግን አለው ምናምን ብዬ ጭራሽ ሁሉም እርግፍ አርጌ ትውት አረኩኝና ወደ ሌላ አልተፈለገ ህይወትም ሄጀ ነበር ማለት በዛ ትምህርት ሰንበት ውስጥ ሆኜ ፍቅር በፍቅር መውደቅ አለ ምናምን አለ መነካካት አለ ብዙ ነገር አጋጥሞኛል። እንደውም ትምህርት ሰንበት ሆኜ ላይ መናገር የማልፈልገው ደረጃ ወድቅ ያለሁኝ አሁን ሪሰንት ነው እሱን እንኳን እና እኔ እንጃ በቃ እንደውም አንተንና የፍቅረ ገብርኤልን ቁጥር ስልክ እየጠየቅኩ ነበረ በቴሌግራም ላይ እና በፕራይቬት ባወራ ደስ ይለኛል። መምሬ በጣም ብዙ ችግር አለ። እንደ ትምህርት ሰንበት ደግሞ ስለምንንቃቸው እናንተን ዝም ብለው ይሄንን አባቶችን አዋርዳሉ እንደ ምናምን ብለን ስለምንሄድ ደግሞ ተጎድተን ወደ እናንተ ስለምንመለስ በጣም ብዙ ምክር ፈልጋለሁ። ምንም ችግር የለውም። በግል ሴቭ አደርግልሻለሁ ግን አደባባይ ላይ ከመጣሽ አይቀር ትንሽ እንወያያ። አሁን እሺ ችግር የለውም። የሃይማኖት ነው ወይስ የአስኳላ መምህርሽ ነው ችግር ውስጥ የከተተሽ? አረ የሃይማኖት መዝሙር ያስተማረኝን ነው። ጎሽ ጥሩ ነው። አሁን ይሄ ሰው እንግዲህ ከሚስቱ ጋርም ወደ ቤቱም ወስዶ አስተዋውቆሻል፣ ግን አንቺን ደግሞ በጎን በኩል ድንግል የሆንሽው ልጅ አባልጓል ማለት ነው። ይሄ በጣም ከባድ ጥፋት ነው። ግን ከዛ በኋላ ግለ ወሲብ ጀመርሽ አይደል? ግለ ወሲብ የጀመርሽው እሱን ስለምትናፍቂ ነው? አረ እሱ ሲነካኝ ደስ ይለኝ ስለነበረ በዛ ነው የገባብኝ ስሜት። በቀጥታ እሱ ሲነካካኝ ምናምን በዛ ስለሚገባኝ በቃ እሱን እያሰብኩ እያረኩት ነበር። እንደውም እሱ ሚስቱም ለመፍታት ሄደ ነበርና ይሄንን ሰው የችግር ያመጣብኛል ብዬ ከነበርኩበት ሀገር ተነስቼ ወደ ሌላ ሀገር ሄድኩኝ። ገና ህፃን ልጅ ሆኜ ማለት ነው። ስለዚህ ግለ ወሲቡ በ2020 ነው የጀመረሽ ወይስ የዛን ጊዜ ነው በጣም የባሰብኝ ነው የምትይው? ግለ ወሲብ የጀመረኝ 2018 ነው። 2018 አሁን እንግዲህ አንድ 7 ዓመት 6 ዓመት ሆኖታል ማለት ነው ጉዳዩ ከተጀመረ። ካቆምሽስ አሁን ላለፉት 3 ይቅርታ ካቆምሽ ስንት ጊዜ ሆነሽ? እሱን ማወቅ ፈልጌ ነው። አሁን 3 ወር ምናምን ሆነብኛል። ምክንያቱም በጣም ስግደት አብዛለሁኝ፣ ጸሎት አብዛለሁኝ። አሁን በጣም እንትን ሆኛለሁ። ስለገባኝ አሁን በቃ ጠላቴን መሸነፍ እንዳለብኝ ስለተረዳሁኝ ደግሞ በዙ ችግር ውስጥ ስለከተተኝ በቃ ከእርሱ ጋር ፊት ለፊት ልጠን ብዬ በጸሎት እየበረታሁ ነው። ድንግል በነበርሽበት ሰዓት ግለ ወሲብ ስትፈጽሚ ድንግልናሽ እንደሌለ ግለ ወሲብ የሚፈጽሙ ሴቶችም ሆነ ወንዶች እኔ አንድ ዲያቆን ተከራክሮኛል በጣም ከና አንድ አባት ናቸው የገላገሉኝ እግዚአብሔር ይስጣቸው። አዎ ግለ ወሲብ ፈጽመህ ዘርህን ካፈሰስክ ያንተ እጅም የሴት ብልትም ሁለቱም ለውጥ የለውም ብለውታል። ለምን? አንደኛ ፈቅደህ ወደህ ነው ዘርን ያፈሰስከው። ዝንየት ቢሆን ኖሮ ወይም ህልም ሌሊት ቢሆን ኖሮ ድንግልና አይፈርስም። ለምን? ተኝቶ ሳይፈቅድ ነው የፈሰሰው ሳይፈቅድ። ይሄ ግን ሆን ብሎ ራሱ በራሱ ፈቅዶ አፍረተ ስጋውን ነክቶ ዘሩን አፍስሷል።
እጁ ማለት የሴት ብልት ማለት እኮ ነው። በቃ አይነ ጥላዋን እሱ ላያምንባት ይችላል እንጂ እጁ ማለት አንቺም እንደዛው ነው። እጅሽ ማለት የወንድ ሀፍረተ ስጋ እንደማለት ነው። ዘርሽን ያፈሰስሽው ያው ሰውኛ በስጋ ስጋሽ አልተገረሰሰ ሊሆን ይችላል፣ ግን በፈቃድ ግን ድንግልናሽን አጥተሻል ማለት ነው። በብዛት ግን ወንዶች ላይ ይሄ ነገር አይቀበሉም። አሁን ባለፈው ገጠሜ ሊያቀረብኩት 156ኛ ላይ ያቀረብኩት ደብተራ የነበረውን ልጅ ልዩ ገጠሜ ሊያቀረቡትን ሰምተሻል አይደል? ዲያቆን ሆኖ ቆሎ ትምህርት ቤት እየተማረ ከሴት ጋር ግንኙነት ስላላደረገ ድንግል ነኝ ብሎ ነው የሚያስበው፣ ግን ከወንዶች ጋርና ከእንስሳት ጋር ደግሞ ግንኙነት አድርጓል። አስቢ፣ ዲያቆን ነበር፣ ቆሎ ተማሪ ሆኖ አብነት ተማሪ ሆኖ ከአህያ ጋር ከዶሮ ጋር ከእንስሳት ጋር ወሲብ የፈጸመ ሰው እንደገና ከወንድ ጋር ከሰዎች ጋር ወሲብ ፈጽሞ ግን ሴትን ስላልተገናኛት ድንግል ነኝ ብሎ የሚያስበው ይሄ በጣም በቃ የዋህነትም ነው። ዛሬ ላይ ሆኖ ሲያስበው ያስቃል። ግልጽ ነው አይደል? የዛሬ 2 ወር ነው ወር ከምናምን ያቀረብኩት ይሄን ደብተራ ራሱ 4 ተከታታይ ክፍል ያቀረብኩት ብዙ ሰው ሰምቶታል። እና አንቺ አሁን እኔ ስናገር ድንግልናሽን ትፈልጊው ስለነበረና ስሜቱንም ትፈልጊው ስለነበረ ጸሎቱንም መርዘሙን ተቃወምሽ፣ ድንግል መሆንሽንም ለማመን ለመቀበል ፈለግሽ። በአንድ በኩልም ደግሞ መንፈሳዊ መሆንም ትፈልጊያለሽ እና ሙሉ በሙሉ ትምህርቴን የተቀበልሽው መቼ ነው? ሙሉ በሙሉ ትምህርት ምን የተቀበልኩትን አሁን ከ5 ወር 6 ወር በፊት ነው የተቀበልኩትን። ሰሞው አለው አዳምጠዋለሁ፣ ግን ብዙ አምንበት ነበረ። ምክንያቱም ውስጤ ስለሚያገኘኝ በእኔ ችግር ያለ ስለማወራ እረዳው ነበረ። በተወሰነው መልኩ ይገባኝ ነበረ፣ እቀበለው ነበረ። ግን መኖሩ ምናምን ስልችት አለኝ እና ፈተናው እየበዛ ሲሄድ መፍትሄው ደግሞ አንተ ጋር ሳገኘው እንደውም ይህንን አጥብቄ መያዝ አለብኝ ብዬ ወደ አንተ ተመለስኩኝ። ምክንያቱም ጭራሽ ፈተናው እየባሰ መጣብኝ። አሁን አንቺ ያለሽበት ሁኔታ ሙሉ በሙሉ ትምህርቱን ተቀብለሽ እየሰገድሽ እየጾምሽ እየጸለሽ 3 ወር በርትተሻል፣ ጠንካራ ሆነሻል፣ ግሎ ሲብም አቆመሻል። አው እግዚአብሔር ይመስገን። ስለዚህ ለመዳን ተግባራዊ ክርስትና ነው የሚያስፈልገው ማለት ነው። አው እንደውም መምህር እንዳይ ይቅርታ በማል ስለገባው እንጂ ቅዱስ ቁርባን እቀበላለሁ እቆርባለሁ፣ ግን ይህንን ችግራችን የሚረዳን ሰው ስለሌለ በቃ እንደዚህ ብለን መናወራው ሰው የለንም። አባት ነብሲያ በጣም ይረዱኛል፣ በጣም ያግዙኛል። ግን በተደጋጋሚ አንድ የሆነ መነሳት ስልችት ስላለኝ እሱን ደግሞ ግብረ ሰዶም እኮ ነው ምናምን ብለው ሲነግሩኝ በጣም ፈራውና እንደውም ይህንን ባልነግራቸው ይሻላል ምናምን አልኩኝ። ግን ችግሩን ወደ አንተ ተመልሼ ወደ ትምህርት ተመልሼ ሳስበው መምህር ተስፋዬ ነው ይህንን አጥብቄ መያዝ አለብኝ ምናምን ብዬ ቤተክርስቲያን የሚሄድበት ሄጄ መቁጠሪያ ምናምን ስገዛ አባት ነፍሴን አዩኝና ሳቁብኝ። አንቺ ግርማ ልትሆኝ ነው እንዴ አለኝ። እኔ ደግሞ በውስጤ ሆናለሁ እንግዲህ እግዚአብሔር የፈቀደው። እናንተ መጽሐፍ ቅዱስ አይፈቅድም ትላላችሁ፣ ውስጣችን ግን የመምህር ግርማን ትምህርት ይፈልጋል። ምክንያቱም ቁስላችን እነሱ ያውቁታልና ችግር የለውም እኔ ግርማ መሆን ይሻለኛል ምናምን ብዬ መቁጠሪያው ተሸክሜ መጥቼ እየጀለጥኩት ነው አሁን ኋላዬን። እና ምን ታደርጊያለሽ መሰለሽ? መቁጠሪያው ላይ ሳይሆን ማተኮር ያለብሽ መቁጠሪያው አጋንንትን ስርዓት ማስያዣ ሲያስቸግርሽ አልናገር ካለ እንዲናገር ማድረጊያ እንጂ በመቁጠሪያው አይደለም ሰይጣን የምታባርሪው። መምህር ግርማ መቼም ቢሆን በመቁጠሪያ አጋንንትን አስወጥተው አያውቁም። ግን በመቁጠሪያ አጋንንትን ስርዓት ያስይዛሉ። ያልተጋለጠ ካለ ውር የሚል ካለ ከሰውነታችን ላይ ሰብስበው አንድ ቦታ ለማሰር መግረፍ። ሌላው ስጋን ለመጎሰም ነው፣ ስጋን መጎሰሚያ። እንደገና ደግሞ መቁጠሪያ ራሱ ደግሞ ክላላሶ እያልን ወይም ደግሞ እግዚኦ ማረስ ክርስቶስ እያልን እንድንቆጥርበት ታዟል ማለት ነው። እና ትኩረት ማድረግ ያለብሽ ግን ምኑ ላይ መሰለሽ? ሃይማኖትሽ ላይ፣ መታመን ላይ፣ ለፈጣሪሽ ታማኝ ሆኖ መገኘት፣ ንጽህና ላይ። እሺ ንጽህና ላይ አተኩሪ። ይሄ ግብረ ገብ የሚባባል አለ አይደል? ንጹህ ሆኖ መገኘት፣ በአስተሳሰብም ክፉ አለመሆን። ይሄ ሁሉ ከጸበል የማይተናነስ ነው። ከጸበል እኩል ያድናል። ዛሬ የለቀኩትን ገጠሜ በደንብ ስሙ። ይኸውልሽ ጸበል፣ እምነት እንዲሁም ደግሞ የሚፈውሱ አባቶች አጋንንት ያስወጣሉ። አዎ ትክክል ነው። ግን ለዛ ነገር ደግሞ የሚያበቃን ደግሞ ዝግጅት ያስፈልጋል። እኩል አስተዋጽኦ ያላቸው 50% እኩል አስተዋጽኦ ያላቸው ትህትና፣
ንስሐ መግባት፣ ኃጢአትን ደግሞ አለመስራት፣ ያንን የተናዘዝነውን ኃጢአት ደግሞ ላለማድረግ ጥረት ማድረግ፣ ስሜትን መቆጣጠር፣ ከሰው ሁሉ ጋር በሰላም ለመኖር መሞከር፣ ለጠላቶቻችን ብንችል መጸለይ፣ ካልቻልን መራቅ። ገባሽ? ይሄ ነገር ወሳኝ ነው እንጂ ሲደውሉልሽ እየተቆጣሽ ሲደውል ቤተሰብ ሲመጣ እየተበሳጨሽ ወደ ዓለማዊ ጸባይሽ እየተመለሽ እንደገና ደግሞ እዚህ ጋር ሰይጣን እንቀጣዋለሁ ብለሽ ብታስቢ ጥቅም የለውም። እና ይሄ ግብረ ገቡ ላይና ሃይማኖታዊ ስርዓቱ ላይ እና ከዛ ደግሞ የመጽሐፍ ቅዱስ ትምህርቱ ላይ እግዚአብሔርን የመውደድ እግዚአብሔርን የመምሰል እግዚአብሔርን የመቅረብ ነገሩ ላይ ትኩረት አድርጊ። እሺ። እንደውም 10 ዓመት በትምህርት ሰንበት ላይ ቆይቼ መጽሐፍ ቅዱስ አንቤ አላቅ፣ ጸሎት አርጌ አላቅ፣ ምንም አላቅም። መምህር ግርማ ያሳስተምሩ ግን ዳን የማርያም ልጅ የሚል ዩቲዩብ በአጭር ተቆርጦ የሰማሁት ነው። መዝሙረ ዳዊትና ወንጌል ዮሐንስ አንቡና እውቀት ታገኛላችሁ፣ ጥበብ ታገኛላችሁ ምናምን የሚል ትምህርት ሰማሁኝና አሁን እሱን ማንበብ ጀመርኩኝ። በጣም ነው የጠቀመኝ። አዎ መዝሙረ ዳዊት በጣም ይጠቅማል እኮ። በነገራችን ላይ ንጉስ ዳዊት በቃ በዓለም ላይ ያሉትን ጸሎቶች በሙሉ ጸልዮታል። እንግዲህ እሱ የጸለየው የሚባለው ከምዕራፍ 7 እስከ ምዕራፍ 90 አካባቢ ድረስ ነው ማለት ከ1 ጀምሮ እስከ 90 እስከ 80 ንጉስ ዳዊት የጸለየው። የተቀረውም ግን አባቶች የጨመሩት ከንጉስ ዳዊት በፊትም የነበሩት ከንጉስ ዳዊት በኋላም የመጡት አባቶች ያለው ጸሎት ተጨምሮበት ነው። ግን እዛ መዝሙረ ዳዊት ላይ ማለት ነው የሁሉም መልካ መልክ ብቲ፣ ውዳሴ ማርያም ብቲ፣ አርጋኖን ብቲ፣ ሁሉም ነገር መዝሙረ ዳዊት ውስጥ አለ። እና መዝሙረ ዳዊትን የሚጸልይ ሰው ብርቱ ነው፣ ጠንካራ ነው። በጣም ጠላቱን ሲያሸንፍ በአይኑ ያያል። መዝሙረ ዳዊትን ሳይመርጥ ምዕራፍ ይሄ ነው ብሎ ሳይመርጥ ደግሞ የሚጸልይ ሰው ደግሞ በሁሉም ነገር ሲባረክ ያያል። ለምን? ለዚች ነገር እችን ብለን ስንመርጥ የሚቀርብን ነገር ይኖራል። አንዳንዱ ምዕራፍ ስንዘለው ያ ምዕራፍ የዘለለው ምዕራፍ የሆነ ነገር ሊያመጣልን የሚችል በረከት ሊሆን ይችል ነበረ። ስለዚህ ዝም ብሎ ከምዕራፍ 1 እስከ ምዕራፍ 30 አንድ ንጉስ ማለት ነው ጸልዮ እፎይ ብሎ መተኛት፣ ከዛ ይሄንን መለማመድ ደግሞ መዝሙረ ዳዊት በሚጸልይበት ሰዓት ሊያጠወለውል ሊያዞር ስለሚችል የሆነ ተዘጋጅቶ ዘግጀት ብሎ በብርጭቆ ውሃ አዘጋጅቶ ጸልዮ እፍ ብሎ መጠጣት። አርጋኖንና መዝሙረ ዳዊትን በመጸለይ ትዕግስት ያለው ሰውና የሚበረታ ሰው ራእይ እስከ ማየት እስከ መገለጥ ድረስ ይደርስለታል። እግዚአብሔር ያናግረዋል። ልክ ማቴዎስ ወንጌል ምዕራፍ 5 ላይ እንዳለው የዋሃን ወይም የሚያስታርቁ እግዚአብሔርን ያዩታልና ይላል። ልበ ንጹሃን ማለት ነው እግዚአብሔር። ስለዚህ ከአንቺ የሚጠበቀው የምትጸልዩ ጸሎት እግዚአብሔር ጋር የሚያደርስ መሆኑን ማመን ብቻ ነው። ምንም ክራይቴሪያ እንትና ይሄ መስፈርት አታዘጋጂ። በቃ ጸሎት ነው እግዚአብሔር እየሰማኝ ነው አለ አጠገቤ። አዎ ከዛ ከጸለይሽ በኋላ እንደሚፈጸምልሽ እርግጠኛ መሆን ነው። ለዚህ ነው እኮ እንዲህ አይነት ሰው መሆን ስላቃተን ነው ድግምግም የምናደርገው። ካልደጋገም ነው አይምሮአችን ላይ አይሰርጽም። ለምን? አይምሮአችን በሌላ በዓለማዊ ነገር ምሽጉ ፈርሷል። ምሽጉ ፈርሶ ሌላ ነገር ገብቶ ሰግስግ ብሎ እንዴት ይውጣ? ስለዚህ መዝሙረ ዳዊት ይጸልያል ሳይሆን ይደገማል የሚሉት። መዝሙር ደገምኩ ይላል። ለምን? ደጋግመን ካላነበብነው የኃጢአተኝነት ስሜት አይሰማንም። የኃጢአተኝነት ስሜት ተሰማን ማለት ደግሞ በጣም አሸነፍን። አንድ ሰው የኃጢአተኝነት ስሜት የሚሰማው ከሆነ በጣም በቃ ጥሩ ክርስቲያን ነው ማለት ነው። ለምን? ያቺን ኃጢአቱን ቶሎ ይናዘዛል። ጥፋተኛ ነኝ ብሎ ይጽፋታል። ቶሎ አይታበይም። ሰው ፊት ቲቢት አይሰማውም። ራሱን ከፍ አያደርግም። ማንኛና ነው ይላል። አየሽ? ስለዚህ መዝሙረ ዳዊት ውስጥ አልቅሷል ንጉስ ዳዊት። አዎ አንቺም ታለቅሻለሽ። አንቺ ስታለቅሺ የንጉስ ዳዊት በረከቱ ወይም አጠገብሽ ያለው መልአክ በዛው ልክ ይባርክሻል። ስትስቂ ይስቃል፣ ስትደሰቺ ይደሰታል። ውጋልኝ ምታልኝ ስትዩ ደግሞ የሚመታው የሚወጋው አጋንንትን ነው፣ ሰዎችን አይደለም። ደብተራቸው እንደሚደግሙት አይደለም። እነሱ ቀጥታ ሰውን እንዲጎዳ ነው ያንን የሚደግሙት። እኛ ግን ማን ነው ጠላታችን ዲያብሎስ ስለሆነ ሰው ላይ ያለው መንፈስ ምታልኝ የምንለውና ጎበዝ መዝሙረ ዳዊት መጀመርሽ በጣም አሪፍ ነው። ጠንክሪበት፣ ግን እንዳታቋርጪ። መዝሙረ ዳዊት ጀምሮ የሚያቋርጥ ሰው ጥሩ አይደለም። ይሄ ነው ብዬ መናገር ባልችልም የሚቋረጥ ጸሎት አይደለም። ጠንካራ መሆን ያስፈልጋል እስከ ህይወት ፍጻሜ። እንደውም ጸሎት ሳረግ ማለት ነው 5 ምዕራፍ ወይም 3 ምዕራፍ ነው ከጸሎቴ በኋላ ቁጭ ብዬ የማነበው መዝሙረ ዳዊት እና ጥያቄ አለኝ መምህር፣ ይቅርታ ግን እሺ። አሁን ግን የሳስበው ማለት ነው በተወሰኑ ወራቶች የእናንተ ጸሎት የእናንተ ትምህርት ጀመረ ምናምን አጥብቄ ሲይዘው
አንድ ነገር አስታወስኩኝ። ወደ ኋላ ተመልሼ ገና ልጅ ያለውኝ እኔን እህቶቼን ወንድሞቼን ጨምሮ አባታችን ማለት ነው ያደረገብን የቡዳ መከላከያ ምናምን ብሎ ግራው ጦታችን ላይ የሆነ ነገር አስገባብን። በምን እኔ እንጃ። አሁን እህቶቼ ስጠይቃቸው እነሱ ምንም መንፈሳዊነት ምናምን ስለማይገባቸው ዝም ብለው የቡዳ ፈውስ እኮ ነው፣ ለዛ እኮ ነው ቡዳው የማይዘን ምናምን ነው የሚሉት። ግን ልጅ ስለነበርኩኝ የሆነ ቅጥል ነገር ይመስለኛል እነሱም እንደዛ ነው ያሉኝና አሁን ግራ ጦቴን ለብዙ አመታት የሚያመኝ ነበርና ሳስታውሰው አሁን አንተ ነህ ለካ እዛ ሆነህ የምታስታመኝ ምናምን ብዬ እገስጸዋለሁና ይሻለኛል። ምን ይሆናል ብለህ ታስባለህ? ደግሞም አባቴ የማገለግልበት አገር ያሉት ቄሶች በጣም ጋለሞታ ብለህ ስታስተምር በጣም ነው የተማርኩበት መምህር። እውነትን እግዚአብሔርን ጋለሞታዎች ናቸው፣ ይቅርታ ስለምናገረው። ምክንያቱም ቤተክርስቲያን ያስቀድሳሉ። እዛ ደጅ ሰላም የማይሞጣው ፖለቲከኛ የለም፣ የማይዋሹት ውሸት የለም። ሁሉም ቄሶች ጠጥተው ሰክረው ሚስታቸውን ይደበድባሉ፣ ሚስታቸውን ይፈታሉ። አባታችንም ሳይቀር ማለት ነው። አባቴ በጣም ሀያል ነው አባቴ። እንደውም እስካሁን አሁን ወደ 60 ምናምን ይጠጋል፣ ግን ቄስ አልሆነም። እስካሁን እንደደቆነ ነው ያለው። ከእናቴ ስንት ጊዜ ተጣልተው ስንት ጊዜ ይታረቃሉ፣ ስንት ጊዜ ይፋጃሉ። አባቴ እናቴን ስንት ጊዜ ይገላት ይሞክራል። በጣም ያሰቃቃል። አሰቃቂ ነው ሁኔታውና እንደዛ በጦታችን እንዳስገባብን አስታወስኩኝና መምህር ተስፋዬን ጠይቀዋለሁ ምናምን ብዬ ይዤው ጸጥ አልኩኝ። ቡዳ የበላችሁ ምናችሁ ነው ሳይሆን ምንድን ነው ያደረጋችሁ? በልቷችሁ ምን ምልክት አሳያችሁ እናንተ? አሁን ለምሳሌ የቡዳ አንተ እንደምትለው ትዕቢተኛ ነው፣ ለምን ተመከርኩ ይላል ምናምን ብለህ ስታስተምር ሰምቻለሁ። አሁን ከእህቶቼ መሀል እንደውም እኔ የተሻልኩ ነው ብዬ ገምታለሁ። ምክንያቱም በጣም ፈተና አለብኝ፣ ግን እኔ ውስጤ ነኝ እንጂ ሰው እህቶቼን ቤተሰቦቼን ምናምን አላሳያቸውም። ውስጤ ነው የማደርገው። እንደውም እኔ ነው እሺ ብዬ የማዳምጣቸው። አንዳንዴ ግን አለ ለምንድን ነው እንደዚህ የሚሉኝ ምናምን የሚል አለ። ግን እህቶቼ እንደውም አንድ እህቴ ያለች በጣም በሚዘገንን ሁኔታ ምንድነው እኔን የሚመክረኝ? ምንድነው እናንተ እኔን እንደዚህ ነሽ ብለ የምትነግሩኝ? ምን እህቶችና ወንድሞቼ ላይ በጠቅላላ ስምምነት የለብንም። የኔ አባባል መሰለሽ፣ በወቅቱ አባታችሁ ይሄን መድኃኒት ያደረጉባችሁ ምን ምልክት ታይቶባችሁ ነው? በወቅቱ ነው የምልሽ። ያኔ ምን ሆናችሁ? ታማችሁ ነው ወይስ እድላችሁ ተበላሽቶ እሱን ለማስተካከል ነው? ቡዳው በምንድን ነው የተገለጠው ነው የኔ አባባል። ካላስታወሹ ችግር የለውም። ግን ጡት ላይ ከሆነ እንግዲህ ያደረጉባችሁ የቀበሩባችሁ አባታችሁ እናንተ ከሌላው ልጅ በተለየ ያደረጉት ነገር አለ ማለት ነው። እንግዲህ የእሳቸው ልጆች እንዲሆኑ የፈለጉት ነገር አለ። ማንም ጎረምሳ እንዳያያችሁ፣ በቡዳ እንዳትበሉ፣ እርቃናችሁን ማለት ተገላልጣችሁ ስትሄዱ ማንም እንዳይመለከታችሁ ሊሆን ይችላል። እና ሜቢ አሁን አግብተሻል፣ ወንዶች ሲቀርቡሽ እንዴት ነው የምታዩ? አሁንም ድንግል ነሽ ወይስ ምንድን ነው? እስቲ እሱን ንገሪኝ። ምናልባት ቡዳውን ለማባረር ቡዳውን ተክለውብሽ ይሆናል ብዬ ነው የማስበው። እህቶቼ አሜን። እኔ ስለ እኔ ከሆነ አልወለድኩም ገና። አሁን ፍቅረኛ አለኝ። ስለሱም ላወራ ፈልጌ ነበርና ፍቅረኛ አለኝ። እሱ እንጋባ ምናምን ይለኛል፣ ግን መንፈሳዊ ህይወት ስለሌለው ወደ በለጠ ፈተና እንዳልሄድ ብዬ እሱ እስከሚቀየር እየጠበቅኩት ነው። አልወለድኩም ገና ነኝ። ግን ውስጤ ላይ ሰርግ፣ ትዳር ምናምን ሲነሳ በጣም ምንድነው ይሄን ማለት እንደዛ ምንድነው ምን አይነት ህይወት ነው ምናምን የሚል ሀሳብ ይመጣብኛል ውስጤ። እኔ እኮ ፈልገዋለሁ። ደግሞ በአካባቢ የሚያያቸው ህይወት ምናምን ደስ የማይል ስለሆነ መንፈሳዊነት የሌለው ይጋባሉ ግን ይፋታሉ። እንደዛ ስለሆነ እንደዛ እንዳልሆንብኝ ስለፈራውኝ እንደውም እስከሚቀየር ጠብቃለሁ ምናምን ቤት ዝም ብያለሁ እስካሁን። እድሜሽ ስንት ነው? 22 ነኝ። ገና ነሽ፣ ችግር የለውም። እድሜሽ ገና ነው። ግን ማለቴ ለጋብቻ አሁን ባለው ሁኔታ ጥሩ እድሜ ነው። ለመፍጠርም ሆነ ለመዘግየት ግን ምንም የሚያስቸኩልሽ ሁኔታ አይደለም ያለሽው። ግን እኔ ያያልኩ ያለሁት ከእሱ ጋር ያለሽ ሪሌሽን አግብተሽም ከሆነ ደስተኛ ነሽ ወይ?
ያኛው በፊት ለዝሙት ሲነካካሽ የነበረው ሰው እንደማያገባሽ ስለሚያውቅ ቡዳው ለዝሙት ይፈቅድልሻል። የሚገርምሽ ነው ሳስተምር ሰምተሽ ከሆነ ብዙ ጊዜ መናፍስት የሚያገቧችሁ ወንዶች ሲመጡ ያሸሻቸዋል። በጸባይ በምናምን አበላሽቶ ያሸሻል። የማያገባሽ ከሆነ ሊልከሰከስ ከመጣው መምህሩ ለምሳሌ ያ የሰንበት ትምህርት ቤት መምህሩ መዝሙር የሚያስጠናሽ የነበረው ሚስት እያለው ትዳር እያለው ስለሆነ ካንቺ ጋራ ሲፈጽም የነበረው ለመልከስከስ ፈቅዶለታል ማለት ነው። አንቺም ደስ የሚል ስሜት ተሰማኝ ግለ ወሲብም ጀመርኩ አለሽ። ግለ ወሲብ ኃጢአት ነው፣ ዝሙትም ኃጢአት ነው፣ ማመንዘርም ኃጢአት ነው። አሁን ላንቺ ማመንዘር ላንቺ ዝሙት ለሱ ማመንዘር ሆኖበት አብራችሁን ያላችሁት በዛ ሰዓት ሚስቱን እንኳን ፈቶ አንቺን ለማግባት ሲፈልግ ነው የሸሸሽው። አየሽው? የጋብቻ ጥያቄ ሲመጣ ሸሸሽ ማለት ነው። አሁንም ደግሞ ይሄ ልጅ ደግሞ ሲመጣ የኛን ትምህርት እያዳመጥሽም እንኳን ቢሆን ልጁ መንፈሳዊ አይደለም። በምን አገኘሽው? የት ቀረብሽው? ለምንስ ይሄን ትምህርት ማዳመጥ አልፈለገም? ሊያዘገይሽም ይችላል ይሄ ነገርና ብትችይ ማለት ነው እንዲያዳምጥ ብቻ ሳይሆን ጸልይለት። እሱ ጋር ያለው አይነ ጥላ አንቺ ጋር መጥቶ እንዳይሆን ያንቺ ደግሞ ወደሱ ሄዶ እንዳይሆን ክርስትና ስሙን ይዘሽ ጸልይለት። ስለተሳይ እግዚአብሔር ሆይ በእኔና በሱ መካከል እፈልገዋለሁ፣ ሊያገባኝ ይፈልጋለሁ፣ እኔም አገባዋለሁ፣ ግን ይሄንን ነገር የሚያዘገይብኝ መንፈስ ምታልኝ ብለሽ ጸልይ፣ ተሳይ። ይሄን አድርጊ። እሺ። የቡዳው መንፈስ ቆይ አልጨረስኩም። የቡዳው መንፈስ ማባረሪያ ተብሎ ጦታችሁ ላይ የተደረገው ስራ ስር ቅጠሉ የተደረገባችሁ በህይወታችሁ ላይ የሚመጡትን ወንዶች የሚወስን ነው። ለምን? መንፈስ ነው። በትክክል የተዋርሶ ነው። ቅጠል ከሆነ መንፈስ ነው። ሌላ ምንም ሊሆን አይችልም። እስቲ አስቢው። ቡዳ ምን ስለሆነ ነው በቅጠል የሚሄደው? አይሄድም። ግን ቡዳ መንፈስ ነው። ቅጠሉም ደግሞ አንቺ ውስጥ ሲደረግ ደግሞ ያው ሰይጣንን በሰይጣን ነው ለመከልከል የተፈለገው። ገባሽ አይደለ? አንቺ ላይ ታዲያ ምን ያደርጋል? ይሄ የጡትሽ ላይ የተደረገው በቅጠል የተደረገው ነገር ምንም እንኳን ሁሉንም ህይወትሽን ባይጎዳ ግን አንድ ነገር እየገረገረሽ ሊሆን ይችላል። እሱን አንቺ ነሽ የምታውቂው። በቃ እምቢ ያለሽ ነገር አለ። ያን እምቢ ያለሽ ነገር እሱን የገረገረው ለምን? ተፈቅዶለት ነው የገባው። ግባ፣ ጠብቅ፣ ቡዳ እንዳይበላት ጠብቃት ልጄን ተብሎ ነው የገባው ማለት ነው። ከአባትሽ ፍቃድ ተሰጥቶታል። ለዛ ነው እና ሲጸልይ ያመመሽም ደግሞ ብዙ ጊዜ ለረጅም ጊዜ ተዳፍኖ የነበረ እሳት ምድጃ ታውቂያለሽ? ፈርኔሎ በአንቺ ቋንቋ ልንገርሽ። ፈርኔሎ ማለት ነው እሱ ከሰል ጠዋት ማታ ቡና ፍልታችሁ በአመድ ተሸፍኖ ጠዋት ደግሞ ስታዩት እንዲህ ስታንከሸከሹት እንትኑ ፍም ይወጣል አይደል? እንደዛ ነው አጋንንትም ልክ ስትሰግጂ ነቀነቅሹ ያ ተዳፍኖ የነበረው በአመድ ተዳፍኖ የነበረው ነገር ወጣ ማለት ነው። ግለ ወሲቡ ምኑም ሲወጣ የዛን ሰዓት በቃ ይናደዳል።